ሰላም ጤና ይስጥልን ተመልካቾቻችን ዛሬ በእኛ ቤት መሰናዷችን ከተለመደው ወጣ በማለት የመቻቻልና የሰላም ተምሳሌት በሆነችው ሐረር ከተማ ስልቀን ከአንድ እንግዳ ጋር ያደረግነው ቆይታ በሚከተለው መልኩ አሰናድተናል። በያላችሁበት ሆናችሁ እንድትከታተሉን የአክብሮት ግብዣችን ነው። ትዝታ የህይወት ስንቅ ነው። ያ ትዝታ ደግሞ በሀገር ፍቅር ስሜት የታጀበ በሙዚቃ ጣዕም የደመቀና በጀግንነት ታሪክ የተሞላ ሲሆን ክብሩ ልዩ ይሆናል። ዛሬ የምናስቃኛችሁ የሁለት ጥንዶችን የህይወት ታሪክ ነው። በጥበብና በውትድርናው ዓለም ውስጥ አብረው ያለፉ የጀግናዋ የ50 አለቃ አልማዝ መንገሻና የባለቤታቸው የሻለቃ መላኩ ተገኝን ታሪክ። ሀምሳ አለቃ አልማዝ መንገሻ በውብ የጥበብ ዓለም ውስጥ ተወዛዋዥና የሙዚቃ መሳሪያ ተጫዋች ሆነው በሚሰሩበት ወቅት ነበር የህይወት አጋራቸውን ያገኙት። ባለቤታቸው ሻለቃ መላኩ ተገኝ ደግሞ በኢትዮጵያ ሙዚቃ ታሪክ ውስጥ ስማቸው በጉልህ የሚታወቅ ትልቅ ሰው ናቸው። ሻለቃ መላኩ ተገኝ እንደ ክቡር ዶክተር ጥላሁን ገሰሰና ብዙነሽ በቀለ ላሉ ዝነኛ ድምፃውያን ድንቅ ዜማዎችን የፈጠሩና የቀመሩ የጥበብ ሰው ናቸው። ከስራዎቻቸው መካከልም ፈልጌ አስፈልጌ፣ ውብ አይናማ፣ የ13 ወር ጸጋ፣ ሙሉ አልበብ፣ የብዙነሽ በቀለ ጭንቅ ጥብብና የሲሳይ ገሰሰ ቀበጥባጣ ወጣት ከብዙ በጥቂቱ የሚጠቀሱ ስራዎቻቸው ናቸው። ያቺ ቆንጆ ጥርሰ በረዶ ናት ባይናማ እሷ ቆንጆ ጥርሷ የሚያምር ያሰኝ ፍቅር ጠይም ረዘም ያለች ቀበጥባጣ ወጣት ወስደዋለችና ልቤን መልሽ በሏት። የሷ ለኔ መኖር ትልቅ ውለታ ነው። እንዳትሞት ብቻ ሐዘኔ ከባድ ነው። ከሻለቃ መላኩ ተገኝ ጋር የተገናኘ ነው። ያው በሙዚቃ ዓለም ውስጥ ሰራ ምክትል አዛዣችን ነበረ እና ያው እኔ ተቀጥሬ ሰራ እና ያው አሰልጣኝም ነበረ። ያው እንደዛ ሲባል ያው በትዳር ህይወት ውስጥ ገባንና ያው ሶስቱን ልጆቼን ወለድኩኝ። ከዛም ያው እሱ የመጀመሪያ ልጄን እንደወለድኩኝ ወደ ሰሜን ግዳጅ ሄደ። ከዛ በመቀጠል ያው እየመጣ እየጠየቀን ያው 3 ልጆችን አፍርቼ እዚህ ደረጃ ደርሻለሁ። የተገናኘ ነው ያው በሙዚቃ ውስጥ እሱ ምክትል አዛዥ ነበር ያን ጊዜ ማለት ቀደም ሲል እሱ የምድር ጦር ሙዚቀኛ ቦይ ስካውት የሚባል ነበረ እዛ ነበር። ከዛ እዚህ መጥቶ ዳንኤል አበበ ተብሎ ነበር የሚጠራው ማለት ስሙን ቀይረው እዚህ በሙዚቃ ሬንጀርነት ታዋቂ ነው፣ ጎበዝ ነው። የማርሽ ባንዱንም ሆነ የኪነቱን ሙዚቃ እንትን ያደረገ ሲሰራ ቆየ። ከዛ ያው በሚሊቴሪ መስራት አለበት ተብሎ እንደገና ያው ምክትል መቶ አለቅነት ተሰጥቶት በሚሊቴሪው ዓለም ተቀላቀለ። ከዛ ያው ለግዳጅ ወደ ሰሜን ግንባር ሄደ እና ከዛ በሰሜን በሚኖርበት ጊዜ እየመጣ እየጠየቀን ከዛ በስተመጨረሻው ያው ከአዲስ አበባ ማነው ከሰሜን ወደ አዲስ አበባ ማዕከላዊ ሙዚቃ ክፍል ውስጥ ተቀይሮ ያው ሲያገለግል ቆይቶ ያው በመሃል ያው መፈናቀል መጣና በዛ ስራውን አቋርጦ ያው በግል እየሰራ ነበረ። ፀሐይ ብርሃን ደጋ ክረምትና በጋ የትውልድ ሀገር ያላት የ13 ወር ጸጋ ደመማለ ቀልቢ ነዲደ ኮሜ ያንተ ለብያ ወጂኖሌ ወጂና ሶፍና ኮሜ ሂሪያትያ
የሙዚቃ መሳሪያዎችን በአጠቃላይ ምንም አይነት ነገር አይቀረውም። ለምሳሌ አሁን ማርሽ ባንድ ውስጥ ብትገቢ የማርሽ ባንዱን ኖቶች በሚጽፍበት ጊዜ እያንዳንዳቸውን መጻፍ የሚገባው እንትን ውስጥ ነው ኖቶችን የሚያዘጋጀው። ቤት አዘጋጅቶ ነው ሄዶ እዛ ቦታ ላይ ለእያንዳንዱ ምንም አይነት በቃ ሙዚቃ የሚባል ለምሳሌ ከኦርጋን ጀምረሽ ትራምፔት ብቲ፣ አልቶ ሳክስ ብቲ፣ ባሪቶን ብቲ፣ ጊታር ብቲ በተለይ ሀረር ላይ በጣም ታዋቂነት ያተረፈው በመላሱ ክላብ አይለን የሚባል መሳሪያ ነበርና ይጫወት ነበርና በጣም ተደናቂነትን ያተረፈ ነበር በዚህ ማለት ነው። ምንም አይነት በቃ በአጠቃላይ የሙዚቃ መሳሪያዎችን በሙሉ ይጫወት ነበር እያንዳንዳቸው። ምን ታረጊዋለሽ የሚለው አሬንጀሩ እሱ ነው የመላኩ ማለት ነው። እና ምን ታረጊዋለሽን በጣም ወደዋለሁ። አንቺን ደስ እንዳለሽ አንቺን ደስ እንዳለሽ አንቺን ደስ እንዳለሽ ፍቅርሽ ካሸነፈኝ ምን ታረጊዋለሽ ምን ታረጊዋለሽ ምን ታረጊዋለሽ። የሁለቱ ጥንዶች ፍቅር እንደ ዜማ የተዋበ እንደ ውትድርና ደግሞ የጸና እንደነበር፣ በመካከላቸው የነበረው መከባበርና መዋደድ በዙሪያቸው ለነበሩ ሰዎች ሁሉ ትልቅ ምሳሌ እንደነበረ የ50 አለቃ አልማዝ መንገሻ የቅርብ ጓደኛቸው እንዲህ ሲሉ ይመሰክራሉ። እኔ አልማዝ መንገሻ ማለት የኔ ታናሽ እህቴ ማለት ነው። እኔ ሻለቃ መላኩ እሷን ቢቀጣ እኔን የሚቀጣ ሰው ነው። የእውነት ነው የምለው። እንደውም አጋጣሚ ጓዴ ሄደን ትዝ ከሚለኝ አጋጣሚ ነው። አሁን እኛ ያው ልጆች ነን እንደዚህ በቃ ሽርሽር እንሄዳለን ብለን እንደዚህ እሷም አልማዝም እየተኳኳለች ሁላችንም እየተኳኳል ለካስ እነሱ ተደብቀው እንግዲህ ከፍቅራቸው የተነሳ ነው ማለት አለማይሽ የሚልስ የሚባልም ሳክሲኖፎን ስታን ተደብቀው ያያሉ። በሩን ገልብጠው ቡና እኔ አልጋው ታጣፊና ገልብጣኝ ሲኑ አልጋው ከላይ ሆነ ምን ነገር አልሆነችም። አሁን ጥበቃዎች መጡ፣ ውጡ። በጣም እኔ ፍቅራቸው የሚያስቀና ነበረ የእውነት። እኔ መላኩ ተገኝ ደግሞ ዕውቀቱ መላኩ፣ ተስፋዬ ለሜሳ፣ መስፍን ከበደ፣ የሐረር ወደሬ ይዘፍናል ጌታቸው ተሰማ፣ ፈልግ ያስፈልግ የሚለውን የጥላሁንን ዘፈን ያቀነባበሩት ዳንኤልና ተስፋዬ ለሜሳ። የተስፋዬ ለሜሳና የእኔ ስማቸው ሁልጊዜ እኛ ቋሚ ነን። እነሱ እውነተኛው ቦታ ሄደዋል፣ ህይወታቸው አልፏል። በህይወታቸው ማለፍ ራሱ ስማቸው ሳይወሳ ትልቅ ደረጃ ሳይደርሱ ለዚህ ህልፈት መብቃታቸው ራሱ እኔ ራሴ ያንገበግበኛል። ሁለተኛው ኦርኬስትራ ሆኜ መራዊ ዮሐንስን በዘፈን አጅቤው ነበረ። እኔ ብዙ ጊዜ የአልማዝን ነው የምወደው። አልማዝ ብሎ የሚዘፍነውን ነው። ሌላውን እንኳን ብዙ አለው ግን አላስታውሰውም። አልማዝ እናት ላይ ሁል ጊዜ ደስ እንዲላት ሕይወቴ ቶሎ ድረሽ ተሞት እንዳይገባኝ ትካዜ እናጫውችኝ ሁል ጊዜ። ትዝ ከሚለኝ ከሰራዊቱ ዳንኤል ነው ያቀናበረው። ተስፋዬ ለሜሳ ነው የደረሰው። ጀግናው ማካናይዝ ያ ጠላት አይደፍራትም ምድሪቱን በጫማ ሳለ በህይወቱ ባላንበሳ አርማ ባየር አሳይቷል ቢያሻ ምድር ወርዶ ለ10 አንድ ይበቃል ስፔሻል ኮማንዶ። ሌሎቹም እንስሳት ድምፁ ሲሰማቸው ይርበደበዱና ይጠፋል መግቢያቸው። ይሄን ሲዘፍን መስፍን ከበደ አንበሳ ትልቅ በቃ አንበሳ ምስል እንትን ብሎ እዛ አንበሳ ውስጥ ሆኖ በጊታር እያለ ነበር አንበሳው የሚወጣው እያለ። ከዛ በኋላ ያንን ካገሳ በኋላ ወጥቶ ይሄን ነበር ሰራዊቱ የማሰልጠኛው የገባው በቃ እንደ እረፍሻ ነገር ነበረ። ትዝ ይለኛል። እንደውም እኛም አዲስ ተቀጣሪ ነበርን የዛን ጊዜ።
የ50 አለቃ አልማዝ መንገሻ ታሪክ በመድረክ ላይ በሚታዩ ትርኢቶች ብቻ አልተገደበም። እሳቸው በኪነ ጥበብ ሙያቸው ከማገልገላቸው ባለፈ በዚያ ዘመን ለሴት ልጅ እጅግ ከባድና የማይታሰብ በነበረው የሹፍርና ሙያም ሀገራቸውን ያገለገሉ ጠንካራ ሴት ናቸው። እኔ በ79 ዓመተ ምህረት ነው ሙዚቃን የተውኩት። ለምንድነው በዚህ በሚኒቴሪ ውስጥ በዚህ የአዲስ አበባውን አላቅም በሐረር በ3ኛ ክፍለ ጦር ውስጥ የሴት ሹፌር አልነበረም እና ያው ሹፍርና በ79 ጠይቄ በ79 ከሙዚቃ ውስጥ ወጣው። ንግስት አበበ ደግሞ ከዛ በኋላ ነው የገቡት። ማለት ያው ስንቀጠር መጀመሪያ በሲቪል ነው የተቀጠር ነው። ከዛ በኋላ ያው ግዴታ ሚኒቴሪ መሆን ስላለብን ሚኒቴሪ ሆነን ያው ሚኒቴሪ በጣም እንወድ ነበር ሁላችንም ከከሌ ሳይባል ሁላችንም እና ተሰብስበን አናወልቀውም ብለን ከነ ሚኒቴሪያችን ተኝተናል። ሸበላ ጠንበለላ አይናማ ሎጋ ጥፋይ ሳይነጋ የኔ ሸበላ ጠንበለላ አይናማ ሎጋ ጥፋይ ሳይነጋ ምነው በሌሊት በብርዱ ታየሽ መንገዱ ምነው በሌሊት በብርዱ ታየሽ መንገዱ። እኔ በቃ በደንብ ተሰርጎ ምናምን ለማግባት ምናምን ነበር አላማዬና ያው ሳይታወቅ ድንገተኛ ነገር እንትንታለና እኔም እንዴት እንደዛ ሆናለሁ ምናምን ብዬ እሱ ለድሬዳዋ ስራ ታዘው ኦርኬስትራው ብቻ ለስራው ታዘው ሲሄዱ አጠያይቅ ነበርና ጅማ ፖሊስ ነበረ ኦርኬስትራ ማለት ነው። ጅማ ፖሊስ እሱ ድሬዳዋ ሲሄድ ጠፋውና ጅማ ፖሊስ ሄድኩና ተቀጠርኩ። ወዲያውኑ መጣና ሲያጣኝ ዘፈና ወጣ። ምን ድንገት ባጋጣሚ ጊዜ ቢያራርቀን መገናኘታችን አይቀርም አንድ ቀን አንቺን ባለሽበት እኔም ባለሁበት እንዳንረሳሳ አልማዝ በኔ ሞት ምናምን ብሎ እዚህ ዘፈን እየዘፈነ ሳለ እኔ መጣሁ እዚህ ማለት ነው። አሁን መጣሁ እዛ ደግሞ አልቶ ሳክስ ጫውት ስለነበረ በአንድ ጊዜ በጣም ታዋቂ ሆንኩኝ። ከዛ ስያዝ እንደምን ብለሽ ጠፍተሽ ነው ያሉኝ። ይሻልኩና ግቢ ስባል አይ አልገባም እኔ በቃ ሙዚቃ አልፈልግም አልኩኝ። አልሆነልኝም። የመጀመሪያ የሴት እስረኛ ሚሊቴሪ ፖሊስ እኔ ነኝ። ምክንያቱም አልመለስም አልኩኝ። እዛ ወደ ጅማ ይሄዳለሁ። ከዛ በቃ ያው እዚህ ጋር ፍቅር አለ አይደለም ተመልሽ አሁንም አይ አልመለስም። አሁንም ሲመልሱኝ እስር ቤት አልመለስ 45 ቀን ከነ ደሞዝ ተባልኩኝ። 45 ቀኑን ታስሬ እንደገና ከሱ ጋር አብረን ሆነ 3 ልጅ ወለድ። እኚህ እናት በጥበብና በወታደራዊ ጥንካሬ መካከል ያለውን ስምምነት በሚገባ ያስመሰከሩ የጀግንነት ምሳሌ ናቸው። የቤተሰብ ለሀገር ፍቅር መክፈል ያለበትን ዋጋ ሁሉ ያለ ስስት ከፍሏል። ልጆቻቸው በቤታቸው ውስጥ ካዩት ወታደራዊ ስነ ስርዓትና የሀገር ፍቅር ስሜት በመነሳት ሶስቱም ልጆቻቸው የወላጆቻቸውን ፈለግ ተከትለው የውትድርናውን ህይወት መርጠዋል። ከኔ ቢጀምር ውትድርናን መቼም ልጅነት ተመልሶ አይመጣም እንጂ የውትድርና ህይወት እኔ እስካሁን ህይወቴ ነው። ልጆቼ የሚያው በውትድርና ህይወት እንትን ሲሉ በቃ ከበቂ በላይ ነው ደስተኛ የሆንኩት እና ልጆቼ ወታደር በመሆናቸው ልዩ ስሜት አለኝ። ለምሳሌ አሁን ከልጆቼ ሁለተኛው ልጄ የሙዚቃውንም ተካፍሎኛል፣ የውትድርናውንም ወስዷል። የአባታቸውን ማለት ነው። የአባታቸውንም የእናቱንም ሙዚቃ ወስዷል። ያው ሁለቱ እንግዲህ በእግረኛ ነበረ ያገለግሉ የነበሩት። ልጆቼ ወታደር በመሆናቸው እኔ በጣም ነው ኩራት የሚሰማኝ። በጣም እኔ አሁን ብዙ ጊዜ አሁን አለቀቀኝም ያው ውትድርና እንትን እንደ ወታደር እንትን ነው እና በጣም ደስ ይለኛል፣ በጣም ያኮራኛል። የሀገርን ዳርቻ መጠበቅ በህይወት መስዋዕትነት ጭምር መሆኑን በተግባር ያረጋገጠው አንዱ ልጃቸው ነው። ለሀገሩ ሉዓላዊነትና አንድነት ሲባል ውድ ህይወቱን አሳልፎ ሰጥቷል። ይህ ቤተሰብ የጥበብ መፍለቂያ ብቻ ሳይሆን የጀግንነትና የሀገር ፍቅር መማሪያ መሆኑን ለትውልድ አሳይቷል። ቢሰዋም ለሀገሩ ነው፣ ለወገኑ ነው፣ ለሀገር ለድንበሩ ነው እና ምንም እናት በሆነም ቢሰማኝም ወታደር ሲባል ያው
ሊሞት ሊቆስል አካሉ ሊጎድል ነው። ለሀገር ነው፣ እቤት ቁጭ ብሎ አይደለም። የሀረር ህዝብ ራሱ ሰራዊት ነው ማለት ይቻላል። ምክንያቱም አብዛኛው የሰራዊት አባል ነው። የሰራዊት አባልም ባይሆንም የሀረር ህዝብ ራሱ ሰራዊት ነው። ሰላምን በጣም በመጠበቅ አኳያ በዚህ በምስራቁ ቀደም ሲልም ከ69 ዓመት የሰላም መጣት ችግር አንስቶ የሀረር ህዝብ ራሱ አይደለም ራሱ ወታደር ነው እና የሀረር ህዝብ ከፍተኛ ነው ለወታደሩ ያለው አመለካከትና ያለው እንትን። በሙያዬ በሰላም ማስከበር ተልዕኮ በደቡብ ሱዳን በጁባ እንድሳተፍ ስላደረገኝ ለሰራዊቱ አመራር ምስጋና አቀርባለሁ። ምክንያቱም አልተረሳንም አለን። በመጀመሪያው በጁባ ላይ ተሰማርቼ እዛ ላይ ሰርቼ በመምጣቴ ትልቅ ኩራት ነው የተሰማ። 50 አለቃ አልማዝ መንገሻና ሻለቃ መላኩ ተገኝ አንዳቸው በዜማና በሙዚቃ ሀገርን ሲያገለግሉ፣ ሌላኛዋ ደግሞ በመድረክና በሹፍርና ሙያ ከሰራዊቱ ጋር በመሆን ሀገርን ያኮሩና ያቆሙ ጀግኖች ናቸው። እነዚህ ጥንዶች የጥበብ ድልድይና የጀግንነት ምልክቶች ናቸው። ታሪካቸው ዛሬም በምንሰማቸው ዜማዎች ውስጥ ይኖራል። በጀግንነት ታሪካችን ውስጥም ሁሌም ይታወሳል።